ሰብረ ሆኖ በእናትሽ በቃ ፓስፖርት አለሽ ብዬ ተስፋ አደርጋለሁ። ፓስፖርት አለሽ ነው አለኝ እንዴ? ካለሽ የማያበደ ነዋ። ስለዚህ አብሳላት ያው ካሜራም ይዤ የመጣሁትኝ ዱባይ ላይ ከአብሳላት ጋር ሄጄ መዝናናት ፈልጋለሁ። እሷን ይዣት ሊሄድ ነው እያልኳቸው ነበር። ትቀበኝ አትቀበኝ እርግጠኛ አይደለሁም፣ ግን ከኔ ጋር ዱባይ ትሄጃለሽ። ትኬት ልቁረጥና ፏን በል ሄደን። የምርህ ነው? በእውነት እንዴ? በጣም ደስ የሚለኝ እኔ እኮ የሚገርመኝ በአንድ ቀን ተጠይቃ እሺ የምትለው እንደዚህ አይነት ሴቶች እኮ ሟቸውም እጃቸው ላይ ነው አሉ። ከምር በአንድ ቀን እሺ ይባላል? አስተፍሩላህ አሳፋሪዎች። ለነገሩ ብሩክ ነው ወዶች። እዚህ ጋር ይሄኛው ፓርት በጣም ስላናደደኝ ነው። መገርጣት እሺ ሄደን እዛ ከኔ ጋር ትዝናኛለሽ? አዎ እንዴ በደንብ ሰፍሳፋ ባይዘዊ እዚህ ጋር እኮ ሴት አሰዳቢ ነሽ። ሪሊዮን ነው መግደርደር ነበረብሽ። እሱን ተውት። ብሩኬ በጣም ነው ልባችንን እየሰበርክ ያለከው። እችን የመሰለች ልዕልት ማለት ነው። እንደው እያየካት ራሱ እኮ ጥግብ ነው የምትለው። ምግብን ባትበላ ማለት ነው ሀይሚትዬ ማለት ነው። የእኛ ስዊት የእኛ ስማርት። ከምን አይነቱ ሰው ጋር የጣለች ግን ሀይሚዬ። ደግሞ እኮ ለምንድን ነው እንደዚህ የሚያቅፈው? እስቲ የቡቡ ወዳጆች ከምሰድቡኝ ለምንድን ነው እንቅ አድርጎ የሚያቅፈው? ሁሉንም አንድ አይነት አስተቃቀፍ፣ ሁሉንም የሀይሚዬ የሚሆን ሁሉም አንድ አይነት አስተቃቀፍ። ፎርዋት ይሻላል እንደዚህ ችግር አለ ያዋጣል እንደዚህ። አዎ ብለኸኝ ነው እያሰብኩም ነበር። የምርሽን ነው? ምንድን ነው የምታስቢው? ቺል እንድናደርግ ምናምን ነገር ከአንቺ ጋር ካሜራ አለ። እንዴ ከካሜራ ጀርባማ ኪስ ነው የሚደራረጉት በዚህ አይነት። ቆይ እንደው ዘር ምን ያለች በሉ አፈቀርኩት ብላ ካልመጣች ቱ እንዴ። ቆይ ሲጀመር እኮ አንቺ ቅሌታም ማለት ነው። እሱ እኮ ፍቅረኛ አለው። ለስራ ነው የጠራሽ። ባይዘው የሆነ ታይም ላይ ዩ ሪሜምበር ኤቭሪባዲ ጋይስ ማለት ነው። በፍጹም አንረሳትም ዛት ታይም። ሊንዳ ቅዱስም ባይመጣ ኖሮ ብሩክ ላይ እንድትጣበቀች ነበር የምትቀረው። ሪሊውን ነው ከእሱ ጋር ስራ ጀመረች እንጂ። ለምን ሊንዳም እንድትሸውዳ ነበር። ለምን የሚያደርገው ነገር ብሩክ ለሚስቱ ያለው ነገር በቃ የሆነ እያሳፈርከኝ ያለው ባለፈው አትፈሪ አልከኝ። እሺ አልኩ፣ ተቀበልኩ። አይደለማ እንትኖቹ እኮ የምታወሪያቸው ነው። ለማንኛውም ተይው በቃ እሺ። እንዲ በጣም ይቅርታ፣ እሺ በጣም ይቅርታ። ፕራንክ እያደረግሽ ነው፣ እኔ እየቀለድኩ። እሺ ወይዘሪት አብሳላት ሰከን በይ እንጂ። አንዳንድ እህቶች ደግሞ ያክስቱ ልጅ ናት። እኔ እኮ ማፈሪያ ናቸው። ሪሊዮን ነው ያክስቱ ልጅ ናት የምትሉ አታፍሩም? ግን አታፍሩም? ዘመር ነው የምትሉት አታፍሩም? አዲስ አበባ ያለች ያክስት ልጅ ናት ዘርዬ። በውስጥ ነው እኮ ቪዲዮ ስትሰሪ። እኔም ደግሞ ቅሌታ የሚሆንኩ ያክስት ልጅ ብዬ ርዕስ ጽፌ ገባው እንደነሱ ልሸፋፍን። እናንተ ብቻ ይሄ ድራማ አልቆ ማለት ነው። ዱባይ መሄድ ትፈልጊያለሽ ከኔ ጋር? እሺ አንድ ነገር ታግዥኝ ግን ፈልጋለሁ። ልንገርሽ፣ እኔ ማገዝ አልፈልግም። እኔና ሀይሚ አንድ እንደሆን ትፈልጊ አይደል? አንድ እንድንሆን ከፈለግሽ አግዥኝ። ይህም ብቻ አግዥኝ። አትፈልግም? እንዴት ነው? እያያቸውት ነው እንደዚህ አንድ ለሆኑን። አዎ እፈልጋለሁ አትይም? ለነገሩ እኮ አንዳንዴ ልጅቷ ምን አረገች ውዶቼ? ብሩኬ ነው አይሰማ፣ ሲነገረው አይሰማ። ሴት ይዞ መምጣት። እኔ ዛሬ ላይ እኮ አይደለም ሪሊውን ነው ወላሂ ነው የምላችሁ። ዛሬ ላይ ስራ ነው እየተናገርኩ ነው። ነገስ ከሀይሚዬ ጋር እንዴት አይነት ህይወት ነው? ሀይሚዬ ተወዷለች፣ ታፈቅረዋለች። ፍቅር የያዘው ሰው እኛን የምናውቀው። እኛንም ልትናገር ትችላለች፣ አትናገሩ ልትል ትችላለች። ገባችሁ? ግን የነገ ህይወቷስ እንዴት ነው? የሀይሚና የብሩክ ህይወት እንዴ? ወልደው ከብረው ላይክ እንዴት ነው እንዴ? ብሩኬ እኮ በጣም አይዶን ነው። እኔ አታ ለስራም ሲሆን እኮ አይነት አለ ውዶቼ። ስለዚህ በብሩኬ የተነሳ እኛን ከምትሰድቡ ወደ ራሳችሁ ተመልሳችሁ ለብሩኬ አስተያየት ስጡት። እኛን እንደፈለገችን እንበል። በውስጥ የምታወሩት የብሩኬ የቡቡ እህቶች ንገሩት።
ራሱን ይጠብቅ። አስቀያሚ ዘጊ ጽቡቅቴ ልቤ ሰብረ ሆኖ በእናትሽ ያቃልቅ። ግን የምሬን ነው። እሱን ብቻ አድርግልኝ። እሱ ምን መሰለሽ ሀይሚ አልሄድም ስላለች ግን ሜቢ ቤት ሄደን በቃ ከአንቺ ጋር ሊሄድ ነው ምናምን ብለን እሷን ፕራግ ማድረግ ከቻለን በቅናት ተነሳስታ ከሄደች ነው የምትለው። ብሩኬ እኮ በጣም ገገማ ነክ ሪሊውን ነው እንደወረድክ ነክ። ድንገት ሀይምትዬ ካበሰለችክ ነክ እንጂ እንደወረድክ ማለት ነው። ይሄን ፓርት ባትጠቀሙ ነበር ጥሩ። ለምን ድንገት አንቺ ስታይ ሄዳለሁ ካለች አልሄድም ስላለችክ ሴት ስታሳያት። እኔ እኮ አንዳንዴ ወዶቼ እዚህ ጋር ብሩኬ ፍቅር አያውቅም። ፍቅርን ቢያውቅ አታ ለስራም ሴት ሲያመጣ ይጠነቅቃል። ይወዳታል፣ ሀይሚዬን ይወዳታል። ኦፍኮርስ እንድታመልጠው አይፈልግም። ሀይሚዬ ሌላ ሰው እንድታይ አይፈልግም። ገባችሁ? ግን እሱ ቴንሽኑ አልተሰበሰበም ውዶቼ። እቺ ደግሞ ርካሽ ናት ልጅቷ ማለት ነው፣ ርካሽ እና እየተደረገ ያለው በጣም ነው የሚደብረው፣ በጣም ነው የሚደብረው ማለት ነው። ባይዘው ማታ ነው ይሄን ነገር እየቀዳ ያለሁት፣ ማታ ነው እየቀዳ ያለሁት እላቸዋለሁ። በጣም እየገረመኝ ስላለ ቪዲዮ እያየሁለት ነው። ባይዘው በሌላ ቻናል እያየሁ ነው። በጣም ስለሚገርመኝ ተናድጄ ስለነበረ እንደተለቀቀ በድጋሚ እያየሁት ነው። እና ብሩክ እያደረገው ነገር በጣም ነው የሚደብረው። ሀይሚዬ እሺ እንድትለው እች ልጅ ሄዳለሁ ስትል ቀንታ ሄዳለሁ እንድትለው እንዲህ የሚያደርግ ሰው ሆናለ። ይሄ እንደወረደ ዥልጥ የብሩክ እህቶች እየሰደቡኝ ነው። ስለዚህ መፍትሄ ነው ሞጣ ጋዛ ጥሩ ጊዜ ማሳለፍ ነው የምፈልገው። አቦ አታኩርፊ፣ አይደብርሽ? አታግዥኝም? አግዛለሁ። በቃ አግዥ እንዴ። ምን እሺ ነው? ከዛ ቤት እንሄድና ገብቶሻል። እኔና አንቺ ዱባይ ልንሄድ ነው። ግን የእሷን እንትን ለማምጣት በቻልነው አቅም መጣር አለብን። ገብቶሻል። ምንም ባደርግ እሺ ልትለኝ አልቻለችም። አልሄድም እያለች እኔ ጋር ማለት ነው። ብሩኬ ግን ብትመክሩት ጥሩ ነው ወዶቼ። ምንድን ነው በቃ ሀብሳላት የተባለችውን ልጅ ይራቃት። የሸገር ልጅ ናት። ገባችሁ? ይራቃት እንዴ። አንዳንዴ እኮ ውዶቼ ከመነካካት በእሷም አይፈረድም። ይተሻሻሉ፣ ይነካካሉ። እንዴት ነው ፍቅር ማይዛት እንዴ? ለምን እዚህ ጋር ሚዲያ ላይ የሚታወቅ ነገር የለም። ሀይሚን አፈቅሻለሁ አይልም። ስለዚህ ብሩኬ የሺ ሴቶች ሊሆን ይችላል፣ አይታወቅም። ለምን በቃ እኔ እንጃ። እኔ በጣም ነው ያዘንኩት። አታ ይሄ ድራማ ሲያልቅ ራሱ እኔ ድሪም ሳረገው የብሩክና የሀይሚዬ ህይወት በጣም ነው የሚያሳዝነኝ። ሞርዛን የሀይሚዬ ምኑ ላይ ነው የጣላት? ከምር እችን የመሰለች ዳይመንድ፣ እችን የመሰለች ቆንጆ፣ እችን የመሰለች ልልት ማለት ነው። ባይዘዊ በአዲሷ ቻናል ራሱ እያለች መታለች። እና ለሀይሚዬ አይገባትም እንደዚህ ብሩኬ። በጣም አሳፋሪ ነህ እኮ ካሜራ ደቅነክ ለቪው ብለክ ምሰራው ስራ ግን ጤነኛ ነው? እሱ እኮ ምንድነው የሚለው በቃ ሴቶች እንዲሻሙበት ወደድኩ ካፈቀርኩት ምናምን እንዲል። ይሄ ደግሞ በጣም እንትን ነው፣ ሚስቴክ ነው። ለሀይሚ ማሰብ አለበት ውዶቼ። እዚህ ጋር እኮ ብሩኬ ሲንግል አይደለም እንዴ። ለነገሩ ሀይሚትዬ እኮ በግልጽ ለሚዲያ አንዳንዴ ከሀይሚና ከብሩኬ ህይወት በጣም የተሻለ ህይወት ህዝብ እየኖረ ማናችንም እየኖርን ነው፣ ከእነሱ የተሻለ ህይወት ማለት ነው። ባላችን አክብሮን ቤተሰብን አስከብሮ ማለት ነው። ግን ምንድን ነው ቢያንስ ሀይሚዬ ራሱ ለራሲ ስትይ ፍቅራችሁ ሚዲያ ላይ መግለጽ አለብሽ። ለምን ብሩኬ ስለ ፍቅር ስለማይወራ ነው ሴቱ እንደዚህ የሚታከከው። ብቻ የመጣቸው ለስራ ነው፣ ኮንትራት ነው ለስራ የመጣቸው። እንግዲህ ፓርት ታይም ነው የመጣቸው፣ መች ፉል ታይም። ስለዚህ ቢያንስ ከሱ ጋር ትተሻሽም። ለምን ሀይሚዬ ፍቅረኛው ናት። እሱ እኮ እዚህ ጋር ስለ ፍቅር አያወራም። ፍቅር የሚል ቪዲዮ የለም። እና ሴቶቹም አይደፍሩም ማለት ነው። ይሄን ነገር ቢያውቁ ይሻላል። ስለዚህ ይህንን ብቻ አድርግልኛች ይቻላል። አይክፋሻ። ምንድን ነው የምታኮርፊ? ምን ይሻላል ታደርጋለህ? ትወጣለህ? ኧረ ጉዴ